እግዚአብሔር ስም የተባረከ ይሁን። ደህና መሻችሁ። እግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔር ወዳጅ በሚል ነው የማካፍላችሁ ቃል። የእግዚአብሔር ወዳጅ በሚል ሐሳብ እንከፋፈላለን። የእግዚአብሔር ወዳጅ ተብለው የተለዩ ሰዎች መጽሐፍ ቅዱስ ውስጥ እናገኛቸዋለን። ስለ እግዚአብሔር ወዳጅነታቸው የተመሰከረላቸው ሰዎች አሉ። እግዚአብሔር አብርሃምን ወዳጄ ብሎ ተናግሮታል። ሐዋርያው ዮሐንስ ደግሞ ራሱን ኢየሱስ የሚወደው ብሎ በዮሐንስ ወንጌል ላይ እሱ በጻፈው መልእክት ላይ ኢየሱስ የሚወደው የሚል ተደጋጋሚ ብዙ ቦታ እናገኛለን። ዳዊትን ራሱ እግዚአብሔር እንደ ልቤ የሆነ ብሎታል እና እግዚአብሔር እንደ ልቤ የሆነ ብሎታል። እንደዚህ ሰዎችን እናገኛለን። በአዲስ ኪዳን ላይ ደግሞ ጌታ ኢየሱስ እኛን ወዳጆች ብሎናል። ክብር ለጌታ ይሁን አይደለ? እግዚአብሔር ወዳጆች ብሎናል። ለወዳጅ የሚከፈለውን ዋጋ ከፍሎ ወዳጅ መሆናችንን መስክሮልናል። ክብር ለእግዚአብሔር ይሁን። አሁን በምናየው ክፍል ላይ የዮሐንስ ወንጌል ምዕራፍ 11 ላይ የምናገኘውን ደግሞ እንዳንድ ቤተሰብ ሳምፕል እዛ ውስጥ እንመለከታለን። የእግዚአብሔር ወዳጅ ተብሎ የተመሰከረለትን ቤተሰብ እናያለንና እግዚአብሔር ወዳጆቹ ለእግዚአብሔር እነዚህን ሐሳቦች እናያለን። አልዓዛር እኔ ማነበው በሙሉ ሕይወት ወይም በአዲሱ መደበኛ ትርጉም ጋር ባለው አይነት ሐሳብ ነው ማነበው። 11 ላይ እንደዚህ ይላል። በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረ አልዓዛር ታሞ ነበረ። ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰች ነበረች። እህታማቾቹም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ኢየሱስ ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚያ በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው። እነርሱም መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩህ እየፈለጉህ ነበር፣ እንደገና ወደዚያ ትሄዳለህን አሉት። ኢየሱስም እንዲህ ሲል መለሰ፣ ቀኑ 12 ሰዓት ብርሃን አይደለምን? ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም፣ የሚሰናከለው ግን በሌሊት የሚመላለስ ነው፣ ብርሃን የለውምና። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፉ ላስነሳው ሄዳለሁ አላቸው። ደቀ መዛሙርቱም ጌታ ሆይ ተኝቶ ከሆነስ ይድናል አሉት። ኢየሱስ ይህን የነገራቸው ስለ ሞቱ ነበር። ደቀ መዛሙርቱ ግን እንቅልፍ ስለ መተኛት የተናገረ መሰላቸው። ስለዚህ በግልጽ እንዲህ አላቸው፣ አልዓዛር ሞቷል፣ ታምኑ ዘንድ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። አሁን ግን ወደ እርሱ እንሂድ። ከዚያም ዲዲሞስ የተባለው ቶማስ ለቀሩት ደቀ መዛሙርት እኛ ሄደን ከእርሱ ጋር እንሙት አላቸው። ኢየሱስና አልዓዛር እህቶች። ኢየሱስ ሲደርስ አልዓዛር ከተቀበረ 4 ቀን ሆኖት ነበር። ቢታንያ ከኢየሩሳሌም 15 ምዕራፍ ያህል ትርቅ ነበር። ብዙዎች አይሁድም ማርታና ማርያምን ስለ ወንድማቸው ሞት ሊያጽናኗቸው መጥተው ነበር። ማርታ ኢየሱስን መምጣት ሰምታ ልትቀበለው ወጣች። ማርያም ግን በቤት ቀርታ ነበር። ማርታ ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ። ኢየሱስም ወንድምሽ ይነሳል አላት። ማርታ በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኛለሽን? እሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንህን አምናለሁ አለችው። ይህን ካለች በኋላ ተመልሳ እህቷን ማርያምን ለብቻዋ ጠርታ መምህር መጥቷል
ይፈልግሻልም አለቻት። ማርያም ይህን እንደሰማች ፈጥና ተነስታ ወደ እርሱ ሄደች። በዚያን ጊዜ ኢየሱስ ማርታ እሱን በተቀበለችበት ቦታ ነበር እንጂ ገና ወደ መንደር አልገባም ነበር። ማርያምን ሲያጽናኑ በቤት ውስጥ የነበሩ አይሁድም ብድግ ብላ መውጣቷን ሲያዩ ወደ መቃብር ሄዳ የምታለቅስ መስሏቸው ተከተሏት። ማርያም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም ተመሳሳይ ለማርታ ያላትን ነገር ይላታል፣ ግን በመንፈሱ አዝኖ ይላል። ሲያለቅሱ ባየ ጊዜ የታኖራችሁት ብሎ ጠየቃቸው። መተው ያሉት ኢየሱስም እንባውን አፈሰሰ። አይሁድ እንዴት ይወደው እንደነበረ አያችሁ አሉ። ከነርሱ አንዳንዶቹ ግን አይነ ስውሩን አይን የከፈተ ይህን ሰው እንዳይሞት ማድረግ አይቻለውም ነበር አሉ። አይችልም ነበር አሉ። ከዛ እያየነው እንሄዳለን። ብዙ አነበብኩኝ ሐሳቡን እንድንይዘው ብዬ ነውና በዚህ ቦታ ላይ የምንመለከተው ገና ሲጀምር የእግዚአብሔር ወዳጅ ስለሆነ ቤተሰብ ነው የሚነግረን አይደለ? የእግዚአብሔር ወዳጆች ጌታ ኢየሱስ ይወዳቸው ስለነበረ እነሱም ሲልኩ በጣም በእርግጠኝነት ወንድማችን አልዓዛር ታሟል እና መጥተህ አድነው ፈውሰው ብለው የምትወደው አልዓዛር ታሟል ብለው ነው የነገሩት፣ የላኩበት ማለት ነው። ጌታ ኢየሱስ ክርስቶስ ይሄ የነበረበትን ጊዜ ለማየት ብንሞክር ለሱ ወደዛ መቅረብ ብዙ የሚመች ጊዜ አልነበረም። ከምን የተነሳ ከምዕራፍ 7 አካባቢ ጀምሮ ስንመለከት አይሁድ ብዙ ጊዜ ሊወግሩት እያሰቡ ሊገሉት እየተማከሩ ሊይዙት ሲል በመካከላቸው እየሄደ ምዕራፍ 7 ምዕራፍ 8 ምዕራፍ 9 እነዚህ ነገሮችን እናያለን። ከዚህ የተነሳ ነው ወደዛ መጥምቁ ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ እልፍ ብሎ የሄደው እና ከዛ መልእክተኞች የላኩለት በዛ አካባቢ ነው። ወደ 25 ኪሎ ሜትር ያህል ይርቃል ይላል አንድ አዲሱ መደበኛ ነው። እንደዚህ አንድ ማብራሪያ ላይ እንደሱ ይላልና ከዛ ራቅ ብሎ ነው ያለው። እዛ ድረስ ነው የላኩበት። ሲልኩ እርግጠኛ ናቸው ማለት ኢየሱስ ክርስቶስ በመንገድ ላይ አግኝቶ እንኳን ልጇ ሞቶባት አዝኖ ይላል አለ ቃሬዛውን ነክቶ አንተ ጎበዝ ተነስ የሚል ሰው ነው። እንዲሁ ዝም ብሎ በሰውነት እንኳን አዝኖ ማለት ነው። አንዱ መቶ አለቃም እባክህ ባሪያዬ ታሟልና እንደዚህ ብሎ እሺ ብሎ ብድግ ብሎ መንገድ የሚሄድ ጌታ ነው። ያውቁታል አይደል? በጣም ደግሞ አመን ያለው ደግሞ ቃል ብቻ ተናገር ሲለው የሚፈጽም ጌታ ነው። ያምኑታል። በቢታንያ ደግሞ የታወቀ ነው። ቢታንያ ገባ ከተባለ ወዲያው መገኛው እነ ማርያም ቤት ነው እና አልዓዛር ቤት ነው። ወዳጅ ነው፣ ቤተኛ ነው እና ሰው ሁሉ ያውቀዋል። መምህሩ ገብቷል ሲባል አልዓዛር ቤት ነው መዳረሻው፣ መገኛው እዛ ነው እና እነ ማርያም ሲልኩ በጣም እርግጠኞች ናቸው። ይሄ ጌታ ማንንም ፊትም አይነሳ፣ ማንም ትወዳለህ ሲለው እሺ ወዳለው እያለ የሚፈውስ ጌታ፣ ና ሲለው እሺ ብድግ ብሎ ቤት ድረስ የሚሄድ ጌታ፣ ለነሱ ወዳጃቸው ለሆነ አገር ቢታንያ ለሚያውቀው ማለት ነው፣ በዛ ዙሪያ ለሚያውቀው ለዛ ቤትማ ምን ያህል ጌታ ፈጥኖ ደራሽ ነው እና መልእክተኛ ነው የላኩት። ጌታ ኢየሱስ ያንን መልእክት ደረሰ። በጣም የሚገርመው ግን መልእክቱን ሲሰማ የወሰደው ምላሽ ማርያም ወይም ማርታ እንደጠበቁት አይደለም። ይህ የጌታ ወዳጅ የሆነ ቤተሰብ፣ ይህ ጌታን የሚወድ ጌታም የሚወዳቸው ቤተሰብ፣ ለነሱማ የሚባል ቤተሰብ ጌታ ኢየሱስ ክርስቶስ በዋናው እንደዚህ ያለ ቀን በሕይወታቸው ገጥሟቸው በማያውቅ በሚመስል ቀን፣ ወዳጅማ ለዚህ ቀን ነው በሚባልበት ቀን፣ ለዚህ ቀን ያልሆነ ወዳጅ በሚባልበት ቀን ጌታ ኢየሱስ በጠበቁት ቦታ አልተገኘም። ወዳጅ ነው ግን በፈለጉት ጊዜ በፈለጉት ቦታ አልተገኘም። መልእክተኛ ልከዋል፣ ራሳቸው አልመጡም። ሰው ልከዋል።
ለማፈር ቢያስፈልግ ተጨማሪው ምክንያት እሱ ነው። ሰው ልከዋል። ሰው ልከን በሰው ፊት አሳፈረን ሊያስብል በሚችልበት ሁኔታ ውስጥ ጌታ ኢየሱስ አልመጣላቸው። አገር ያውቃል፣ ጎረቤት ያውቃል። አልዓዛር ለምን እንዲያታረጉም ይሄን አታረጉም ቢላቸው አይ ኢየሱስ ጋር መልእክተኛ ልከናል፣ ኢየሱስ ይመጣል፣ ኢየሱሳችን ይመጣልናል፣ ይመጣል፣ የቤታችንን ጉድ ይሸፍናል፣ ገበናችንን አያወጣውም፣ ተውት እሱ ይላሉ። ይሄን ብትሞክሩ ኖ ኢየሱስ ጋር መልእክተኛ ልከናል፣ ይሄን ብታረጉ እንደዚህ ሐኪም ጋር እንደዚህ እኮ አለ ይባላል። ኖ ኢየሱስ ጋር ሰው ተልኳል፣ ይመጣል። አሁን እሱ አይጨክንም። በአልዓዛር የሚጨክን አንጀት የለውም። ኢየሱስ ጨከነ። አልመጣም፣ ብር ብሎ አልመጣም። መልእክተኞቹን ከላከ በኋላ የማይሄድበትን ምክንያት ለደቀ መዛሙርቱ ነገራቸው። ኢየሱስ ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኦልሬዲ መልእክተኞቹ ወደ እርሱ ሲመጡ አልዓዛር ሞቷል። እንደሱ ነው። አልዓዛር እሱ ጋር ሲደርሱ አንድ ቀን፣ እሱ በዛ 2 ቀን ቆየ ይላል። እሱ ሲመለስ አንድ ቀን፣ 4ኛው ቀን ላይ ነው ሄደው። ኦልሬዲ ሞቷል። ግን በኢየሱስ ዘንድ አልዓዛር አልሞተም። ክብር ለእግዚአብሔር ይሁን። በማርያምና በማርታ በዙሪያቸው ባለው ዘንድ አልዓዛር ሞቷል። ለዚህ ቀንማ እሱ አለ ብለን ነበረ። አንገታችንን ደፋን በሚያስብል ሁኔታ ኢየሱስ ሳይደርስ አልዓዛር ሞቷል። እና የኢየሱስ ወዳጅነት በዙሪያቸው ባለው ዘንድ ጥያቄ በሚያስነሳ መልኩ ሳይደርስላቸው ቀረ። እግዚአብሔር ለወዳጆቹ በወዳጆቹ ላይ ይጨክናል። ስለሚተማመንባቸው ይጨክናል። አልዓዛርና ማርያም እነሱ ቤተሰብ ላይ የኢየሱስ ጭካኔ ሌላው ጋር ያላደረገው ነገር ያደርጋል ተብሎ ሲጠበቅ ሌላው ጋር ያላደረገውን ነገር ያህል ሲያደርግ ምንድነው የማያውቀው ሰው ጋር ብር ብሎ ይሄድ የለ ወይ? አንድ ቀን እንደዚህ አብሯቸው በልቶ ጠጥቶ እስኪባል ድረስ ኢየሱስ የጨከነው በኢየሱስ ዘንድ በቂ ምክንያት አለው። በማርያምና በማርታ ዘንድ ግን ያ ምክንያት አያውቁትም። ከነሱ ዘንድ የሚጠበቅባቸው ባልገባቸው ነገር ውስጥ የጌታን ወዳጅነት ሳይጠራጠሩ መጠበቅ ብቻ ነው። ቅድም የጸለይንበት ከአባቶች የተገኘው እምነት ይሄ ነው። በማይገባ ቀን የምንቆምበት እምነት፣ የምንቆምበት ጽናት፣ የምንጠብቀው ወዳጅነት በማርያምና በማርታ ዘንድ የተጠበቀው ጌታ እሱ ነው። ማንም ጋር አያደርገውም፣ ማንንም አይተማመንበትም ነበርና እንደሱ ይላል አይደል? ዮሐንስ ወንጌል ምዕራፍ 2 ላይ አምነውበት ጌታ ሆይ ምናምን ሲሉት አይተማመንባቸውም ነበር ይላል። አለን ምናምን ሲሉት አንተ ሲሉት ጌታ አይተማመንባቸውም ነበር። የሰው ልብ ያቅ ስለነበረ ይላል። ልባቸውን ያቅ ስለነበረ ይላል። የማርያምና የማርታንን ግን ልብ ያቅ ስለነበረ ጸጥ አለ። ሆኖ የማያቅ ነገር ለሌላው አድርጎት የማያውቀውን ነገር በእነሱ ላይ ያደረገባቸው። በተማመነበት ልክ እግዚአብሔር በሕይወታችን ይጨክናል። በኢዮብ ላይ በተማመነበት ልክ ነው የጨከነው። ኢዮብን አውቀዋለሁ ነው ያለው።
አየኸው እንዴ አለኝ እኮ ሰው ሲጠራ ኢዮብን አየኸው ብሎ ራሱ የጠራው እግዚአብሔር ነው ስሙን የጠራው። አለኝ እሱ ምንም አይሆንም። አራት ቀን ሆነ። አራተኛው ቀን ላይ ሄደ። በራሱ 4 ቀን ትርጉም አለው በእነሱ በአይሁድ እምነት ማለት ነው። ሊቀበር የሚሄድ አስከሬን አስነስቶ አይተዋል። ብዙ ሙታንን ፈውሷል አይተዋል። 4 ቀን ግን በራሱ ጌታ በመጨረሻዎቹ ወደ መስቀል በሚሄድባቸው ምዕራፎች ላይ በጣም የትንሣኤ ጌታ መሆኑን ሊያሳይ የወደደው በዛ በወዳጆቹ ቤት ላይ ጨክኖ ነው። 4 ቀን ትርጉም ስላለው ማለት ነው። በአይሁድ እምነት ውስጥ አላቸው ምን 3 ቀን የሟቹ ነፍስ በአስከሬኑ ዙሪያ ትኖራለች ብለው ያስባሉ። ለ3 ቀን ያህል እስከ 3 ቀን አንድ ሰው ከሞተ በኋላ ነፍሱ በአስከሬኑ ዙሪያ ትኖራለች፣ በዛ ዙሪያ በመቃብሩ አካባቢ ትኖራለች ብለው ያስባልና በሆነ ምክንያት ነፍሱ ልትመለስ ትችላለች። እግዚአብሔር ቸርነት ቢያደርግ ቢድን ነፍሱ ልትመለስ ትችላለችና ሰው ነፍስ ሊዘራ ይችላል ብለው ያምናሉ። እና ጌታ አንድ ቀን ቢመጣ ሳይታመም ቢመጣ እንደሌላው እሺ አዎ ልክ እንደሞተ ቢመጣ ሊያድነው ይችላል። አድኗል። የተለየ ወዳጅነቱን አይገልጥም፣ የተለየ ችሎታውን አይገልጥም፣ የማዳኑን ጉልበት አይገልጥም። አድኗል። ሌሎችን አይቷል። በቃ ከፍ ያለ ነገር አይደለም የሚያዩት። የሚያስደንቅ ነገር ቢሆንም ግን እሱ ሰው ያላየውን በመስቀሉ ስራ የሚሰራውን ከዛ በኋላ የሚሆነው በሰው ህይወት ውስጥ የሚሆነውን የትንሣኤ ጉልበት ሊያሳይ ሁለተኛውም ቀን አለፈ፣ ሶስተኛውም ቀን አለፈ። ከዛ በኋላ ሰልስት አወጡ ማለት በቃ ያ ሰው የመዳን ተስፋ የለውም፣ በምንም ከዚህ በኋላ በህይወት ሊቀጥል አይችልም የሚለው ቀን ደረሱ፣ የሚባልበት ጊዜ ደረሱ። በጣም የሚገርመው ግን በዛ ጊዜ ደርሶ ኢየሱስ ሲመጣ የነ ማርታና የነ ማርያም ወዳጅነት ምን ያህል ተፈትኖ የጸና መሆኑን ከነሱ ህይወት እንመለከታለን። ማርታ ነች በመጀመሪያ ያወቀችው። ወጣች ስትቀበለው ንግግሯን አልቀየረችም። ጌታ ሆይ መስሎን ነበረ አላለችም። ኤማውስ ተጓዦች ብለዋል እኮ አይደለ? ተስፋ አድርገነው ነበረ፣ ሚቤዠን እሱ ነው ብለን ነበረ። እሷ ግን አሁንም ጌታዋ ነው። ክብር ለእግዚአብሔር ይሁን። ያድናል ነገሬን፣ ይለውጣል ነገሬን፣ ወንድሜን ያስነሳል፣ የቤቴን ታሪክ ይሄን ጉድ ይሸፍናል። ያመንኩት ለዚህ ጊዜ ነው፣ በዚህ ቀንማ ካልተገኘ ብላ በዚያ ቀን ባይገኝ ጌታ ኢየሱስ ስቲል ጌታዋ ነው። ጌታ ኢየሱስ ለማርታ ጌታዋ ነው። ጌታ ሆይ አለችው። በዚህ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር አለ። እሱ ነገራት፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም ሕያው ይሆናል ሲል አውቃለሁ ብላ የምታውቀውን መንፈሳዊ ዕውቀት ነገረችው። በጣም የሚገርም መገለጥ ተናገረች። ጴጥሮስ ማን ይሉኛል ያለውን የነገረውን መገለጥ፣ አንተ ያው እግዚአብሔር ልጅ ነህ እንዳለው ያንን ትልቁን መገለጥ ተናገረች። በትንሣኤ ቀን ይነሳል አለች። እኔ ነኝ አለ። የጨከንኩት ይሄንን ልገልጥ ነው አለ። ክብር ለእግዚአብሔር ይሁን። ደቀ መዛሙርቱንም ለደቀ መዛሙርቱም ያላወቁት ያልደረሱበት ነገር ነው ጌታ የገለጠው። አብረውት ነገ ወንጌሉን ይዘው ሊሄዱ ያሉት ኢየሱስን ትንሣኤ ጌታነት በሰው ሕይወት ያለውን የማዳን ስልጣን እንዲያውቁ ነው። ለነሱ ሁሉ እስኪሆን ዕውቀት ነው በነ ማርታ ላይ የጨከነው አላቸው። ደስ ይለኛል እኔ ከእናንተ ጋር መኖሬ አላቸው። ደቀ መዛሙርቱን ሐዋርያቱን ከእናንተ ጋር በዚህ መሆኔ በጣም ነው ደስ የሚለኝ። ለምን ይኸው እያያችሁ ነው፣ እኔ እዚህ ነኝ፣ እሱ እዛ ሞቷል። 4 ቀን በኋላ ሄጄ ሳስነሳው ያንን ታያላችሁ።
የትንሣኤ ጌታነቴን ታያላችሁ። ያን ልታዩ ነው ዝም ያልኳቸው። እዛ እየተጨነቁ ያሉት፣ እዛ እያዘኑ ያሉት፣ እዛ ሰው ሁሉ ከንፈር የሚመጥባቸው ወዳጅ ነበረ የሚመስል እኮ የሚላቸው እነሱም ምን ሆኖ ነው አልገባንም እስኪሉ ድረስ የደረሰባቸው እኔ ይሄንን እስከናንተ እንድታዩ ነው። እግዚአብሔር እስከዛ ድረስ ይወራረድብን ይሆን? ይልቁን በዚህ ዘመን የእግዚአብሔር ወዳጅነት ለኛ ያለው ወዳጅነት የሚለካው አፋችን ወጥቶ ሳንጨርስ እያቀረበ እንደሆነ በሚገለጥበት በዚህ ዘመን እግዚአብሔር ወዳጅነት ለኛ ጽኑ አገልጋይነቱ የሚታይ እንደሆነ በሚገለጥበት በዚህ ዘመን ከዛ የተነሳ ምናልባት ብዙዎቻችን እርግጥ እግዚአብሔር ይወደኛል እንዴ በሚል አይነት ጥያቄ ውስጥ ባለንበት በዚህ ጊዜ እኔን ያውቃል እንዴ? ቤቴን ኑሮዬን ጸሎቴን በእርግጥ ይሰማል እንዴ? መጾሜ መጸለዬ በፊቱ ዋጋ አለው እንዴ? እግዚአብሔር አለኝ ማለቴ በማያምኑ ፊት ስሙን እየጠራው እኔ የጌታ ነኝ ማለቴ ዋጋ አለው እንዴ? እንደና አሳፍ እንዳሉ ማለት ነው። አረማመዴ ለጥቂት ከመንገድ ልወጣ ነበር እንዳለ ኃጢአተኞች የሚሆነውን ለነሱ የሚሆነውን አይቼ ቀናው እንዳለ የፈለጉትን ያደርጋሉ፣ ይከናወንላቸዋል። እግዚአብሔር ምንም አይላቸውም። አይደለም በህይወት አይደለም በኑሮ ሲሞቱ እንኳን የሚያስቀና ሞት ይሞታሉ። ግን በቃ እግዚአብሔርን ላለማማት በእግዚአብሔር ላይ እምነቴን እንዳልጥል ምን ሊሆን ይችላል ብዬ በቃ ከእግዚአብሔር ጎን መቆምበትን ሳይድ ፈለኩ ይላል አይደለ? ፈለኩ በቃ አሰብኩ፣ ግን ችግር ሆነብኝ አለ። በምንም በቃ ተጠንቅቆ መንፈሳዊነቱን ላለመጣል በእግዚአብሔር መታመኑን ላለመጣል እግዚአብሔር ጻድቅ ነው ታማኝ ነው የሚለውን ነገር ላለመጣል ተጨነኩ፣ ፈለኩ፣ ግን ምንም አንድ ዘመን ክፋቱ እሱ ነው። ዛሬ ክፋቱ እግዚአብሔር በሚመስል ነገር ውስጥ እምነት በሚመስል ነገር ውስጥ መጽናትን የሚሸረሽር ባልተመለሰ ጥያቄ ውስጥ መቆየትን እንደ አማኝ የሚያስቆጥር አማኝ ማለት አፉ ላይ ሁሉን እየፈጠረ የሚኖር ካፉ በወጣው ነገር እየፈጠረ በሚኖር በሚመስል ጊዜ እንደ ማርያምና እንደ ማርታ መሆን ቀላል አይሆንም። እነሱ ግን ባይመለስም ጌታቸው ነው። አልዓዛር ቢሞትም ጌታቸው ነው። ማርያም መጣች፣ በኋላ ማርታ ያንን ብላ ሄደች። ከዛ ታለች ማርያምን አስጠራቻት፣ ሄደች። መምህሩ መጥቷል አለቻት። በትናንት ክብሩ ነው የሚጠሩት፣ ይፈልግሻል አለቻት። ብድግ ብላ መጣች ማርያም። ለቀስተኞቹም ያጽናኗት የሆነ ነገር ምን ሆነች ብለው ደግሞ አልዓዛር ድንገት ወደ ልቧ መጥቶ ነው ሄዳ መቃብሩ ጋር ልታለቅስ ነው እስኪሉ ድረስ ተከትለዋት ሲወጡ ኢየሱስ ጋር ነው ሄደችው። እንደ በፊቱ ጌታ ሆይ ብላ እግሩ ላይ ድፍት አለች። ማለት የማኩረፍ ጊዜ አልነበራትም፣ የመቀየም ጊዜ አልነበራትም፣ የት ነበርክ የማለት ጊዜ አልነበራትም። ለምኑ ነው መጣ ብላ ማለት ጊዜ አልነበራትም። እግዚአብሔር በእርሱ ሊገልጥ ያለውን ክብር ስሙዝሊ እንዲሄድ የነሱ በዚህ ህይወት ውስጥ መቆየታቸው በጣም ወሳኝ ነበረ። እግሩ ላይ ድፍት አለች። ለካ ጨካኝ አልነበረም። ለካ ጌታ ደንታቢስ ሆኖ አይደለም። ሐዘናቸው አስጨነቀው። አሳዩኝ እንሂድ እያለ ግን እንባ ያፈስ ነበረ። ለካ ጌታ ሲታገስ የሚበልጥ ነገር ለስሙ ክብር የሚሆን የሚሻል ነገር ሊያደርግ ሲታገስ እየጨከነ አይደለም፣ ደንታቢስ ሆኖ አይደለም፣ ሐዘናችንን ሳይካፈል አይደለም፣ የጸሎታችንን ሳይገባው አይደለም፣ ባንቺ ያልገባኝም እስቲ በከሌ በኩል አስጸልይ እያለ አይደለም፣ በዛ በኩል ካልሆነ አልሰማም እያለ አይደለም።
አቅቶት ኃይል እያሰባሰበ አይደለም። እንባውን አይቶ አንዱ እንዳለ ካጸናናዎቹ አንዱ እንዳለ ማለት ነው። ቁጥር 36 አካባቢ ይመስለኛል እንዳለ እንዴ ምን አስለቀሰው? እሱ የዛ የዕውሩን አይነ ስውሩን አይን ያበራ አይደለም እንዴ? ሳይሞት በፊት በህይወት እንዲኖር ማድረግ መፈወስ አይችልም ነበር እንዴ? ጌታ ወዳጆቹን በችሎታው አይደለም በፈቃዱ ነው የሚመራቸው። ክብር ለእግዚአብሔር ይሁን። እኛ ከጌታ ጋር እንድንሄድ በችሎታው አይደለም። ይችላል አይችልም ሆኖ በፈቃዱ ነው እንድንመራ የሚፈልገው። ለኛ ገና የሚያሳየን ችሎታ የለውም። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ይላል። እኛ እግዚአብሔርን የምንወድ እንደ ሐሳቡ የተጠራነን፣ ሐሳቡን በህይወታችን ሊሆን ራሳችንን የሰጠነን። አለመቻል ጉዳይ ያለመፈለግ አይደለም። እንባውን አፈሰሰ የሚለው ስላቃተው አይደለም። አንዳንዶች አንዳንድ ነገር እንደሱ አይደለም። ጌታ ሐዘናቸውን መካፈሉ ነው። ሊያድነው እየሄደ ክብር ለጌታ ይሁን። ወደ መቃብሩ ሄዶ የምናውቀው ታሪክ ጌታ ኢየሱስ ክርስቶስ እዛ ደረሰ። ድንጋዩን አንሱ አላቸው። አልዓዛር ብሎ ጠራው። ያ ከተአምር በላይ ነው። አብቅቷል። ድንጋዩን አንሱ ሲል ይናገራሉ እህቶቹ። ጌታ ሆይ አሉ። በቃ ኦልሬዲ አለፈ ነገር እኮ ነው። ሸቷል እኮ፣ ፈርሷል እኮ፣ በቃው እኮ። እኔ በዚህም ላይ ጌታ ነኝ። ክብር ለጌታ ይሁን። ጌታ እስከዚህ ቢመጣ እግዚአብሔር ነገሬን ይቀይራል፣ መልስም ይሆናል፣ የእሱ ወዳጅ መሆኔም የሚያምንም ማያምንም ያያል በቃ ብለን ባልንበት ባይመጣ በጌታ ፊት የሚፈርስ የለም። በጌታ ፊት የሚያበቃ የለም። በጌታ ፊት የመጨረሻ የሚባል የለም። ያሳይ የወደደው እሱን ነው። ትንሣኤ ሙታን የትንሣኤ ጌታ እሱ መሆኑን አሳየ። ያልተደረገ ያልታየ ያልተደረሰበት ደረጃ አወጣ። ራሱን ታየ፣ ከበረ። የትንሣኤ ጌታ መሆኑ በወዳጆቹ ቤት በወዳጁ በአልዓዛር ሞት፣ በዛ ሐዘን፣ በዛ ጭንቀት ያ ቤት በከፈለው ዋጋ ጌታ ኢየሱስ ስሙ ከበረ። ክብር ለጌታ ይሁን። ለኛ ሁሉ እንኳን የሚሆን መልእክት ወጣ። የትንሣኤ ጌታነቱ በመጨረሻው ቀን የሚያምኑበት ሁሉ ይነሳሉ ቢል የምናምንበትን በዛው ፕሩፍ አድርጎ አሳየን። በቃ የተባለውን ከዚህ በኋላ ሊነሳ አይችልም፣ ነፍሱ ሄዳለች፣ ስጋው ፈርሷል የሚባለውን ሕያው አድርጎ እንዴት ስጋው ፈርሶ ዳግም ተሰርቶ ይሁን ሳይፈርስ እንዲጠብቅ አድርጎት አንድ ነገር ግን እናውቃለን። ጌታ የትንሣኤ ጌታነቱን አሳወጀ። ከዛ በኋላ ብዙዎች አመኑ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ያልተጠየቁ ያልተመለሱ ጥያቄዎች አሉ። ፎክረን ወዳጅነቱን አውጀን ያልመለሰው ጊዜ ፈጀ። አሁን በቃ ያልናቸው ከዛ የተነሳ ወዳጅነቱን እንድንጠራጠር ያደረገን ነገር አለ። ኢየሱስ ወዳጃችን ነው። እኛ ይልቁንስ በአዲስ ኪዳን በሚሰጠን ነገር በሚመልሰው መልስ ወዳጅነቱን ሊያሳየን አይሞክርም። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ክብር ለጌታ ይሁን። የኛ ወዳጅነት በመስቀል ላይ የተገለጠው። አብ እንደወደደኝ ሁሉ እኔም ወደድኳችሁ፣ በፍቅሬ ኑሩ። እኔ አባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬን በእናንተ እንዲሆን ደስታችሁ ሙሉ እንዲሆን ይህን ነግሬያችኋለሁ።
ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። ክብር ለጌታ ይሁን። ሮሜ ምዕራፍ 5 ቁጥር 6 ላይ እንደሱ ይለናል አይደል? ለጻድቅ ሰው የሚሞት በጭንቅ ይገኛል፣ ለቸር ሰው የሚሞት ምናልባት፣ ኢየሱስ ግን ገና ኃጢአተኞች ሳለን አይደል ለኛ ሞተ። ይሄም የራሱን ፍቅር ያስረዳል። ክርስቶስ ለኛ መሞቱ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ወዳጅነቱን ሊገልጥ በሚችልበት በመጨረሻው ጣራ በሆነው ነገር ገልጦልናል። ኤፌሶን ምዕራፍ 2 ላይ እሱን ነው የሚናገረው አይደለ? ሙታን ነበርን፣ ለሰይጣን ፈቃድ የተገዛን ነበርን፣ ግን አሁንም ከሱ ፍቅር የተነሳ ሕይወትን ሰጠን። አሁን የምንኖረው ኑሮ እኛ ለእግዚአብሔር ያለንን ወዳጅነት የምንገልጥበት ኑሮ ነው። እግዚአብሔር ጥያቄ የሚመልሰው ወዳጅነታችንን እንዳልኳችሁ ለመግለጥ አይደለም። ወዳጃችን ነው፣ ይመልሳል። እግዚአብሔር በፈቃዱ ይመልሳል። አዎ ጸሎትን ይሰማል። የምንጸልይበት ቀን ነው፣ እንጸልያለን። ግን ይሄ ሕይወት እንደ ሁለተኛ ቆሮንቶስ ምዕራፍ 5:13 ማለት ነው አይደል? አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ከዚህ በኋላ ያሉትም የሆነ የሞት በሕይወት ያሉትም የሞቱት ለማን? ለአንዱ ለሱ ለሞተው እንዲሆኑ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ። ከዚህ ያለነው ሕይወት ለወዳጃችን ወዶን ነፍሱን ለሰጠን ጌታ የምንኖረው እኛ መውደዳችንን ምን ገልጥበት ኑሮ ነው እንጂ ጌታ ለኛ ገና የሚያስረዳበት አይደለም። እኛ ግን በእያንዳንዱ ምዕራፍ ለጌታ ያለንን ወዳጅነት ስለ ስሙ በምንከፍለው ዋጋ ባይመለስ ጸንተን በመቆም በፈለግነው ሰዓት ባይመጣ ወዳጅነቱ ልባችን እንደተጠበቀ ለሱ ያለን ቦታ እንደተጠበቀ እስከ መጨረሻው በሚጸና ሕይወት ልንገልጥ በዚህ ተጠርተናል። ክብር ለጌታ ይሁን።